ሰላም እንዴት አላችሁ ቤተሰብ? ይህ የአማርኛ ፊደል የአማርኛ ቋንቋ የምትማሩበት የዩቲዩብ ቻናል ነው። በባለፈው ክፍለ ትምህርታችን የአና የከ ቤቶችን አይተን ነበር። ለማስታወስ ያክል አንዴ መለስ አድርጌ ላሳያችሁ የአ ቤቶችን ሰባቱንም እና የከ ቤቶችን ማለት ነው። እንግዲህ የአ ቤቶችን እዚህ ጋር ሰባቱ የምትመለከቷቸው ናቸው። እነዚህን ቃላቶችን መስርተን ነበር ማለት ነው። የከም ቤቶችን አይተን በከቤቶች የተለያዩ ቃላቶችን መስርተን ተለያይተን ነበር ማለት ነው። ዛሬ ደግሞ ከነሱ ጋር በቅርጽ የምትቀራረብ አንድ የአማርኛ ፊደል ይዤላችሁ መጥቻለሁ። ሀ ነው የምትባለው። ሀ ብዙ ቦታ ላይ እንደሌሎቹ አናገኛትም። አንዳንድ ውስን ቦታዎች ላይ ነው የምናገኛት እቺን ሀ የተባለች የአማርኛ ፊደል ማለት ነው። ስለዚህ እሷን እናያለን ማለት ነው። ቻት ሀ ትባላለች። እቺ ሁ ሂ ሃ ሄ ህ ሆ። እንግዲህ ከመጀመሪያው ከሀ ውጭ ያሉት ከሀ ዝርያ ጋር አብረው በድምጽ ይመሳሰላሉ፣ በቅርጽ ነው የሚለያዩት። ስለዚህ ልክ ሀ ሁ ሂ ሃ ሄ ህ ሆ እንደምንለው ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ ከሀ ዝርያ ጋር ተመሳሳይ ናቸው ሌሎቹ የመጀመሪያዎቹ ናት የምትለይ ማለት ነው። ስለዚህ ቅርጿን በደንብ ያዟት። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ እኒህን ነው የሚመስሉ ማለት ነው። ቅርጿ ከከ ጋር በጣም ትመሳሰላለች። እንግዲህ ከን ጽፎ ከላይ አግዳሚ መጨመር ማለት ነው። ይኸው ሀ ሁ ሂ ሃ ሄ ህ ሆ አለ ማለት ነው። እስኪ እንግዲህ በአንድ ላይ ደግሞ እናያቸው እስኪ አራቱ እንግዲህ ባለፈው ያየናቸው አ አለ፣ ከ አለ፣ ሀ አለ። ስለዚህ እነዚህን በአንድ ላይ እናያቸዋለን ማለት ነው። ይኸው አ ኡ ኢ አ ኤ እ ኦ። መለስ አ ኡ ኢ አ ኤ እ ኦ። ከ ኩ ኪ ካ ኬ ክ ኮ። እንመለስ ከ ኩ ኪ ካ ኬ ክ ኮ። ሀ ሁ ሂ ሃ ሄ ህ ሆ። እንመለስ ሀ ሁ ሂ ሃ ሄ ህ ሆ። እኒህን ነው የሚመስሉ የሀ ቤቶች ማለት ነው። ስለዚህ አ ከ ሀ እንግዲህ ዝርያቸውን በደንብ መለየት ነው። ቅርጻቸው ምን ይመስላሉ የሚሉትን ማለት ነው። ስለዚህ ይቅርታ፣ እስኪ እነዚህን ተጠቅመን ደግሞ እስኪ ቃል እንመስረት ነው። እንግዲህ እነዚህን ተጠቅመን እንግዲህ በዚህ ልክ ካየናቸው ሆሄያቱን ቃላትን እንመስረት። እስኪ ከዚህ ጋር ካሉት ምሳሌ ምን አ እንደዚህ ጋር አከከ ማለት ይችላል። እዚህ ጋር ኬክ ማለት ይችላለሁ። እዚህ ጋር ኮካ ማለት ይችላል። በጣም ብዙ ቃል መመስረት ይቻላል ማለት ነው። ስለዚህ እስኪ ቃላቶችን እንመስረት። እዚህ ጋር ይሄው አከከ፣ ካባ፣ እከክ፣ ኮክ፣ እዚህ ጋር ታዩት ኮካ፣ ካኪ፣ አንድ፣ ኬክ፣ ካኪ፣ ኢትዮጵያ፣ ኤርፖርት የመሳሰሉ ሄር፣ ሆነ፣ ኩላሊት የመሳሰሉ ቃላቶችን መመስረት እንችላለን ማለት ነው። መልስላችሁ ቅርጻቸውን በደንብ ያዟቸው፣ እየያዛችሁ እዚህ ጋር እየጻፋችሁም ቢሆን ጥሩ ነው። አ ኡ ኢ አ ኤ እ ኦ። ከ ኩ ኪ ካ ኬ ክ ኮ። ሀ ሁ ሂ ሃ ሄ ህ ሆ። ስለዚህ እነዚህን በደንብ መያዝ
ግድ ይላል ማለት ነው። እንግዲህ በቀጥታ መማር የምትፈልጉ ከታች ባለው የስልክ አድራሻ ብትደውሉ ይደርሰኛል። በምትፈልጉት የሶሻል ሚዲያ አማራጭ ትምህርቱን መከታተል ትችላላችሁ ማለት ነው። ቪዲዮን ከወዳችሁት ላይክ አድርጉ። የሚስተካከል ነገር ካለ ኮሜንት ቦታ ላይ አስቀምጡልኝ። በየቀኑ የምለቃቸው ቪዲዮዎች እንዲደርሷችሁ ከፈለጋችሁ ደግሞ ቻናሉን ሰብስክራይብ አድርጉ። ለሌሎች ጓደኞቻችሁ እንዲደርስ ከፈለጋችሁ ደግሞ ሼር በማድረግ ለጓደኞቻችሁ አጋሩ። በቀጣይ በሌላ ክፍል ቪዲዮ እስከምንገናኝ